ስም ህይወት ይቀጥላል። ምን ማለት ነው? ይቀጥላል። እኔ ስለሱ እሱ ምንም ነገር ለምስራት አይኖርሽ። ምን ማለት ነው? ይቀጥላል። እኔ ራሴ የሰው ህይወት ያበላሽሽ እንጂ አንቺ ህይወት የሚቀጥለው ስለሱ እሱ ምንም ነገር ለምስራት አይኖርሽ እኮ አብራችሁ መሆን ትችላላችሁ። ደህና አይደለሽ? እኔ ጋር እኮ ጨረስን አይደል? ምንድነው እያደረግሽ ያለሽው? ሲጀመር ተያይዘሽ ምናምን እኮ ነው ያለሽው። ምንሽ ነው እሱ? ዳው ተረጋጋ። በእግዚአብሔር አንተ ተረጋጋ። ቆይ አንዴ ከክንትክስቴ እያለቀ ነው። ተረጋጉ በቃ ሁላችሁ። አንዴ ሌላ ላግሽና ትይጃለሽ። መሄድ ካለብሽ ትሄጃለሽ። ስርዓት ያዥ። ከዚህ በኋላ ጨርሰናል። እኔ እናንተ ምንድነው የጨረሰው? ጨርሰናል። ሁሉንም ነገር ጨርሰናል። ዛሬ ምን ታገኝ? ፋትሽን አምነሽ ይቅርታ ልጠይቂኝ ነበር። ሰማኛለሁ። እኔ ራሴ ህይወት ውስጥ ነኝ። አይመለከትም ስለኔ ከዚህ በኋላ ህይወት ነው ሄለን የምታወሪው። እያሰብሽ ነው ነገር ንገሪኝ። ስትመጡ ማለት ነው ሁሌም እሱ አለ። ይጸጽትሻል። እግዚአብሔር እያደረግሽ ያለሽው ነገር እግዚአብሔር ኪራ ደስተኛ ነኝ አለች አይደል? በቃ ተዋት። እያደረገች ያለችው ነገር እያያት ነው። ጤና ይስጥልኝ ቤተሰቦቻችን፣ እንኳን ወደዚህ ቻናል ላይ በደህና መጣችሁ፣ በሰላም መጣችሁ። ያሳቀኝ ምን እንደሆነ ታውቁታላችሁ እንዴ? በየቀኑ ይቀያየራል እንዴ? ማለት ልብስ ነው እንዴ? አንድ ልብስ ነው እንዴ? አንድ ልብስ ነው እንደሚቀያየሩት። ኦኬ መቀያየርም ጥሩ ነው። ወደ ቤተሰቦቻችን ወዴት ነው ቆይ ነገሩ? እንዴ ወዴት እየሄደ ነው ነገሩ? ሰላም ጤና ይስጥልና ውድና የተከበራችሁ ውድ መልካም ዩቱብ ተከታታዮች እንኳን ወደዚህ ቻናል በደህና በሰላም በጤና መጣችሁ። ቤተሰቦቼ ለቤቴ አዲስ ከሆናችሁ ማለትም ዛሬ የመጣችሁ ከሆናችሁ ላይክ ሰብ በማድረግ አበረታቱኝ እላችኋለሁ። ውድ ቤተሰቦቻችን የምር በጣም ያስቀኛል። እንዲ ቆይ እኔ የምለው ነገ ደግሞ በሌላ እንደ ትንሽ አይደብራቸውም? እንዲህ በየቀኑ እንዴት ነው እንደሚቀያየሩት ወንድ? ይቅርታ አድርጉልኝና ጉድ እየመጣ ነው። አረ ጉድ ነው የምናየው። ወዴት እየሄዱ ስለሆነ አይታወቅም። ውድ ቤተሰቦቻችን እንግዲህ እንደሰማችሁት እና እንዳያችሁት ነው እንግዲህ ህይወት ይቀጥላል እያለች እንግዲህ ሄሉሻ እንግዲህ ያለችው ነገር ሰምታችኋል። ህይወት ይቀጥላል ዞሮ ያንቺ አለች። ከዛና ባይ አለች። ጉድ መጣብ ጉድ ነው። እንዴት አሪፍ ቆንጆ የሆኑ ድራማ ነው ይዞ የመጡት። እንግዲህ የነሱ ድራማ እንግዲህ የመዳም ቅመሞች እናንተ ተከታተሉት፣ በደንብ መከታተል አለብን ድራማቸው። እንግዲህ ቤተሰቦቻችን ረንዶ እኛ እኮ እውነት እያለን ይሄ ነገር እውነት ነው እያለን በቃ እንትን እያለን እንግዲህ እየዘለቀ ነው። ይቅርታ ቤተሰብ እንግዲህ እንዲህ በየቀኑ መቀያየር በየሰከንዱ መቀያየር እንደዚህ ርካሽ ነው ማለት ነው። ቤተሰቦቻችን ሰላም ይብዛላችሁ። ላይክ አትርሱት። እየደገምኩ ነኝ እንግዲህ እንደምታዩት ማለት ነው። የአብ አበባውን ይዞ መጥቷል፣ ወይም ስጦታውን ይዞ መጥቷል ማለት ነው። ስጦታውን ይዞ እሱ ሲመጣ እሱ እንግዲህ አይታችኋል ቪዲዮ ላይ እንዳያችሁት ማለት ነው። እንግዲህ ስትመጣ እንዴት እንደሆነ አይታችኋል። እንግዲህ በአዲስ ህይወት ወይም በአዲስ እንግዳ ጋር ነው የመጣችው ማለት ነው። እንግዲህ ምን አለች መሰላችሁ? ሄሉ እንግዲህ ዞር በይ እኔ ሌላ ህይወት ቀጥያለሁ አለች። አንቺ እዚህ የሰው ህይወት እየበጠበጥሽ ሌላ ህይወት ቀጥያለሁ ብለሽ ነው የምታወሪው? ምንድን ነው የምታወሪው ብላ እንግዲህ ያቺ ያው ልጅቷ ትቆጣለች ማለት ነው። እንግዲያውስ ቪዲዮ ስትሰሩ ጊዜ ይሄን ለልጅ ይዛችሁ ነው እንደምትመጡት ምናምን ብላ በጣም እንትን ያደረገችዋ። ቀጥሎ ደግሞ የሷ ወንድምዬም አለ አብሮ ማለት ነው። ቤተሰብ
የምር አንዳንዴ በጣም ያስቀኛል። እና ማለት የፈለኩት በቃ በየቀኑ ሙድ እየያዙ ነው ማለት ነው፣ እየቀያየሩ። ጥሩ ነው። ኦኬ አሪፍ ነው። በጣም ያዝናናል። በጣም ዘና ፈታ ብሉ። እናንተም ፈታ እያለን ነው እንግዲህ ደስ ይላል። ወይኔ ያብ እንግዲህ ይኸው በጣም አዝኗል። በጣም ማለት ነው። ስጦታውም አልቀበልም ብላ እንግዲህ አዲስ ህይወት ጀመር ያለው ብላ እንግዲህ ሄሉ እንግዲህ አዲስ ህይወት፣ አዲስ መኪና፣ አዲስ መንገድ፣ አዲስ ህይወት ብላ እንግዲህ ላሻለች ማለት ነው። እንግዲህ ዋናው ቀለበት ሆነ አስሮ እኔ በቃ እኔ እንዲሞትልሽ ያለው ሰው ነው እንግዲህ በእንደዚህ መልኩ አንከራተተችዋ ማለት ነው። አስቡት እስቲ እቤታቸው ድረስ ሄዶ በቃ ላፍቶ እንግዲያውስ ምን ተፈጠረ? ይኸው አዲስ ህይወት ተጀመረ ማለት ነው። እንግዲህ ቤተሰቦቻችን በዚህ ዙሪያ ሀሳባችሁ ምን ትላላችሁ? ውድ ቤተሰቦቻችን እንግዲህ ነገ ደግሞ በሌላ እናያለን፣ በሌላ ህይወት ማለት ነው። ውድ ቤተሰቦቻችን እንግዲህ የአብ እንግዲህ እንደምታዩት ወይም ፎቶ ላይ እንደምታዩት ነው እንግዲህ በዛው ድንግጥ ብሎ ቁጭ ብሎ ቀረ። ልጅቱ ተው አንተ ምን ሆነ ነው? ላንተም ህይወት ሌላ ህይወት ሞልቶ ተርፎ አንተም ሌላ ህይወት መቀጠል ትችላለህ፣ ለምን እንደዚህ ትሆናለህ ብላ እንግዲህ ከጎኑ ሆና እንግዲያውስ እያጽናናች እናት ማለት ነው። እንግዲህ ቤተሰቦቻችን እንግዲህ አዲስ ህይወት ደግሞ አዲስ ነገር ደግሞ ነገ እናያለን። ባለሁለት እርግዝና ተፈጥሯል እንግዳ ወይም በአጭሩ እርግዝና ማለት ነው። ተፈጠረ ከዛን ደግሞ አይ በቃ ፌክ ነው፣ ዝም ብዬ ነው የሰራሁት፣ እንዳትድህ ብዬ ነው ተባለ። እሺ ብለን ተቀበለን። አሁን ደግሞ እኔ በአዲስ ህይወት መጥቻለሁ ዞር በልልኝ የተባለው እንግዲህ ቤተሰቦቻችን እንግዲህ ያሳዝናል። የአብ የምር አይ እንግዲህ ቤተሰብ ያኛው ልጁ ትንሽዬ ደግሞ የእሷ ታናሹ ወንድሙ ደግሞ አብሮ ነው ያለው ሄልዬ ብሎ እንግዲህ እየቆጣ ወንድም እኮ የትም ብትፈልጉ ማንም ወንድም አይደርስም እና እየቆጣ እንዲያቆሙ ማለት ነው። እና ውድ ቤተሰቦቻችን እንግዲህ ዛሬ እንግዲህ ሄሉ በአዲስ ህይወት ላይ ነው ብቅ ያለችዋል። እዛ እንግዲህ አብረን ማየት አለብን፣ አብረን ማዝናናት አለብን ብዬ ነው ይዤ የመጣሁት ማለት ነው። ወደ ቤተሰቦቻችን እንግዲያውስ ይሄ ይመስላል። እንግዲህ ነገ ደግሞ በሌላ ቪዲዮ እንመጣለን ማለት ነው። አመሰግናለሁ። ጤናና ሰላም ይብዛላችሁ። በጣም ነው የማመሰግነው። እንግዲህ መልካም ጊዜ መልካም ቆይታ ይሁንላችሁ እመኛለሁ። ሀገራችን ፈጣሪ ይጠብቀን፣ ጤና ይስጠን፣ ሰላም ይስጠን፣ ከክፉ ይሰውረን። ሰላም ሁኑ። ከልቤ ነው የማመሰግነው። እግዚአብሔር ይስጣችሁ። አመሰግናለሁ። በቀጣይ እንገናኛለን። ሽክ ብላለች እንግዲህ ሽክ። ባይ ቤተሰብ።